ሚማ ኩንቱም ትኽፉነ ሚነል ኪታብ ከመጽሐፉ ሲደብቋችሁ የነበረውን እውነት በርካታውን ሊገልጹላችሁ ዘንድ አለ። ቀድ ጃአኩም ሚነላሂ ኑር እነሆ ከእኔ ከአምላካችሁ ዘንድ ብርሃን መጥቶላችኋል። ቁርአን ወኪታቡ ሙኒር አብሪ የሆነ ብርሃን የሆነ መጽሐፍን መጥቶላችኋል። የህዲ ቢሂላሁ አላህ በእርሱ ሰዎችን ወደ ቅኑ መንገድ ይመራል። ለማንን? መን ተበዐ ሪድዋነሁ ውዴታውን ለተከተሉ ሰዎች ሱቡለ ሰላም የሰላም የሆነችዋን መንገድ ወዩኽሪጅሁም ሚነ ዙሉማቲ ኢለ ኑር በዚህ በላከው ቁርአንና በተላከው መልእክተኛ አማካኝነት ሰዎችን ከጨለማ ወደ ብርሃን ያወጣቸዋል። ጥያቄ አለኝ። ወየህዲህም ኢላ ሲራጥ ሙስተቂም በእርሱም ምክንያት ወደ ቀጥተኛ መንገድ ይመራቸዋል። ያያቸው ጥያቄ አለኝ። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ይላቸዋል። ይህን ይመስላል። እሺ ቲጂ ጨረሽ? ሌላ ጥያቄ አለሽ? እኔ መግባት እችላለሁ? ጃለሽ አለው አስቀድመውና ከዛ ከልጁ ጥያቄ በኋላ መልሼ እጠይቃለሁኝ። ጥያቄ ምንድን ነው? ሰላም ነው እሱ እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደለ የምትሉት ነው አይደለ? ጨረስክ? ልመልስ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነብዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት እና 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል የልደት ባላቸው ወይም መውሊድ መውሊዳቸው መውሊዳቸው ከኛ መውሊድ አናከብረው። መውሊድም ያከብሩ እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርሰዋል እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ እንትን መውሊድ ይከበራል። እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። በምን ሂሳብ እስልምና ቁርአን የመጣው አይደለም? ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ እሺ እሱ ይቅርታ። መረዳት ከፈለክ አሁን ያነሳቸውን ሁሉ ጥያቄ አይደለማ መጨረሱ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ይኸው ተጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። እድል አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ? አይ ምን እንደምታወራ ስለማውቀው እኮ ነው። ብሮ ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጥ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ፣ እስልምና የሚታወቀው ትሰጠኛለህ? ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ነው ገናሽን ጠይቀኝና ልመልስልህ። በጣም ታግሼ እየሰማሁ ነው። እሺ ጥያቄን አንድ ባንድ ነው አይደል እንደምንፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተን አይደለ? ሆስቱ አንተን። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ሜት አድርግና እንድንማማር አዳምጥ። እሺ ታባድርግ እንዳትጠይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ቲጂ ካለሽ ጥያቄ ጠይቂ።
እሺ ከጠየቃችሁ ለማዳመጥ ዝግጁ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰ መጀመሪያ። አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ እኮ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማወራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ እኮ የማወራው ምንድን ነው? እስኪ ንገረኝ። እንደው መስማት ፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀህ። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት የማይቀበል እንደስ ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። አዎ ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነቢዩ መሐመድ ከተወለዱ 1500 ምናምንኛ መውሊድ ተብሎ ይከበራል። ሶ ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁ ላይ ነክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ማስረጃ ሳይያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን የታደርገ እሺ በቃ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌያለሁ። ጸጥ አድርገኛል። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቀሽ ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያ እሺ እኮ ጠየቅሽኝ አይደለ? ወላሂ ተመለሰ። ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ
ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። አሁን አጀንዳውን ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ቆይ ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው እኮ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለላሁ ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? አንጂ ወጣት አይደለህ? ጥያቄ መልሳል። ውሱ ጥያቄ መልሳል። እባክህ ታድርግ። ውሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? መጀመሪያ እንጂ የጠየቅኩህን ጥያቄ ለምን አትመልስልኝም? አሁን አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ እኔ ልጣላክ ፈልጌ አይደለም። ኖ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ አንዴ ቆይ። አዎ እንደዛ ዝም ብለህ ቆይ አዎ ቆይ። እኔ ጥያቄ ምንድነው? አንድ ጥያቄ ይስማ፣ ዝም ብለህ የኔን ጥያቄ ስማ። አሁን እኔ ያልኩት የነብዩ መሐመድን ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ ትታ አይደለም። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ፣ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ፣ አዳምጠኝ። በማስረጃ እሺ በማስረጃ ነው መልስልህ። አሁንም የት አድርገህ አዳምጥሽ? አንድ ደቂቃ አወራለሁ። እሺ የት አድርገህ አዳምጥሽ? ችግር የለውም አላወራም። እሺ ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ለማን ወረደ? አዳምጥ፣ ተረጋጋ፣ ቀስ በል እስከጨርስ ድረስ አንድ ደቂቃ ጊዜ አልሰጣችም ነበር እንዴ? እሺ ስለዚህ 5 ደቂቃም ሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ። አያችሁ አይደለ? ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው። አይ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይህም ልጅ ከነዚያ ነው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው። አይደለም ወፍ ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ መንገዱን ቀየስከው። ሁሱ አታዳምጥም? ለምንድን ነው የምረብህ? ማይሆን ነገር እያወራህ ታዲያ ልስማ እንዴ? መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ
ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው ንገረን። አንሳሚ ነው። የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘወይ አረብኛ ነው አታወራ፣ አረብኛ ነው አታወራ፣ አረብኛ ነው አታወራ፣ አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነብዩ መሐመድ ወረደ ብላችሁ ቁርአን ለነብዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ በሳቅ መልስ አይመጣም። ቁርአን ለነብዩ መሐመድ ወረደ ምን ማለት ይቻላል? ያዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታቸው አነክሰዋለሁ ኢስላምን እንጂ እኔ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናችሁ ነው መሳቂያ ሆናችሁ የምትሄዱት። ገብታችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ፣ ከላይ የሚሰጣቸው ነው። ተመልከቱ። ቢያንስ ሰው እንዴት ነው ይሄ ነገር እምነት ውስጥ ምን ይላል ብለው አያነብም። የለም ወፍ ማንበብ አይፈልጉም። ሙሐመድ ተነስቶ ከ500 ምናምን ዓመት በኋላ ከክርስቶስ 600 ዓመት በኋላ መጣው ነው የሚሏቸው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው ስትባል ልትደነግጥ ይገባ ነበር። እንዴ በመንፈስ ቅዱስ ምሪት ነው እንደ ቃሉ የሚመጣለት? ምክንያቱም ነቢያቶች በመንፈስ ቅዱስ ምሪት ነው ሲመጣላቸው የነበረው የሚለውን አንተ ስለምታውቅ ቢያንስ ማለት ነው። ክርስቲያን ከሆንክ መጽሐፍ ቅዱስ ላይ አለልህ አይደለ? ትንቢት ከቶ በሰው ፈቃድ አልመጣም። ነገር ግን ቅዱሳኖች ከአምላክ ዘንድ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል አይደለ? እንግዲህ ነቢያት አንደኛው መገለጫቸው ምንድን ነው? ቃልን ከራሳቸው ሳይሆን በመንፈስ ቅዱስ ምሪት ይናገራሉ ነው። ይሄ የቱ ጋ ነው ያለው ብሎ ሰው ደንግጦ ሊጠይቅ ይገባ ነበር። ሁለተኛ በቅዱስ ገብርኤል አማካኝነት ነው ቃሉ የሚመጣለት ተባልክ። ይሄ ሊያስደነግጥ ይገባ ነበር። ገብታችኋል አይደለ? በመልአክ አማካኝነት የሚመጣላቸው ናቸው ነቢያቶች። ዘከርያስን አይታቸው ከሆነ እኔ መልአኩ ገብርኤል ነኝ አለው። ከፊቱ ቆሞ ወደ ዘከርያስ ጋር ሂዶ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ይህንም ብስራት ለአንተ እንዳደርስልህ ዘንድ ተልኬ ነው አለው ይላል። በእንደዚያ ነቢያቶች ልኬትና ሚዛን ላይ መጥተው ካያችሁ የዛኔ ወደ ራሳችሁ መለስ ብላችሁ ልትጠይቁ ይገባ ነበር። መምህሮቻቸው ምን ያክል እንደዋሻችሁና እንደቀጠፏችሁ በዚህ ትረዱ ነበረ። ከራሱ ያመጣው ሙሐመድ የሚሏችሁ ውሸት እንደሆነ እርሳቸው በመንፈስ ቅዱስ ምሪትና በመልአኩ ገብርኤል አማካኝነት ቃል እንደሚመጣላቸው ቃል በቃል ማስረጃዎች ይናገራሉ። ያ ነው እሱ የፈለገው ምንድነው? ሙሐመድ ናቸው ያመጡት ቁርአን እንድለው ነበር። ላ አይደለም። ይህ ማነው ህፃን ሙስሊም የሚያውቀው ነገር ነው። እርሳቸው እንዳላመጡ አይደለም። እዚህ ንጽጽር ላይ የሚሰሩ ልጆች ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል እንደመጣ ህፃን ሙስሊም ያውቃል። ሄደህ ብትጠይቀው ነቢ ስ ላ ስለም ናቸው ወይ ነይ ያመጡት ወይ ቁርአን የሚባል ላ አይደለም ነው የሚለው። ይህን እንደ ህፃን የሚጫወቱባቸው ለእናንተ ነው። ምንም እንደማታነቡ ስለሚያውቁ ሂዳችሁ መጽሐፋቸው ላይ ምን ይላል እንደምትሉ ያን እንደማታነቡ ስለሚያውቁ ሙሐመድ ከራሱ ነው ያመጣው ይሏቸዋል። የራሱ ምስክር ራሱ ነው ይሏቸዋል። ተመልከቱ፣ ራሱ ነው የሚናገረው፣ ራሱ ነው ያመጣው፣ ራሱ ነው በራሱ ላይ ነው የቆመው ይሏቸዋል። ላ አይደለም። ልክ መጽሐፍህ ላይ ባለው በነቢያቶች ሚዛን ላይ ነው ያሉት። ገብቶሃል? እነዚህ ነቢያቶች መጽሐፍህ ላይ ያለው በመንፈስ ቅዱስ ምሪት ተመርተው ተናገሩ ነው የምትለው። እንዲሁም በቅዱስ ገብርኤል አማካኝነት ቃል መጣላቸው ነው የምትለው። ያ ነው። እንዳውም በመንፈስ ቅዱስ ምሪት ተናገረ የሚባል የለም መጽሐፍ ቅዱስ ላይ። ትንቢትን ተናገሩ ነው የሚለው። ስለ ትንቢት ነው የሚናገረው። ነቢዩ መሐመድ ግን ቃሉ ራሱ ቁርአን የመጣላቸው ይህን ቁርአን ያወረደው ራሱ መንፈስ ቅዱስ እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ነዘለሁ ሀዚሂ ልሃኡ ضሚር ተዑዱ ኢላ አልቁርአን አልዓዚም አይ ነዘለሁ አላህ ስብሓነሁ ወተዓላ አንዘለ ሀዛ አልቁርአን አልዓዚም ዐላ ነቢ ሰለላሁ ዐለይሂ ወሰለም ዐላ ዋሲጠት ሩሑል ቁዱስ ወሁወ ጅብሪል ዐለይሂ ሰላም ከማ ፈሰረሁ ፊ ገይሪሃ ሚን አስሱወር في قوله سبحانه وتعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين وقوله سبحانه وتعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين እና ይህ ነው ልጆች ቁርአን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ያመጡት ሳይሆን በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ከአምላክ ዘንድ የመጣላቸው ቃል እንጂ ሌላ አይደለም።
እሺ ራስ ምታት መናገር ፈልገህ ነበር መሰለኝ። የት አንስታ ነበር? السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አህለን ሸለለ ዘማይ መናገር ፈልጌ ሳይሆን እንደው አስተያየት ለመስጠት ነው። የልጁ ሁኔታ ምንድነው? ወገናችን ቲጂ በስነ ስርዓት ጥያቄ እየጠየቀች ማሻአላህ ተባረከላ አላህ ጀዛህን ይክፈልህ። በትዕግስትና በሰፋ ባለ በማስረጃ በተረጋጋ ሁኔታ መልስ እየሰጣት ጥሩ ትምህርት እየተሰጠ ስለነበረ ያንን ሂደት የማደናቀፍ ነው አካሄዱ እንጂ ጥያቄ ጠይቆ መልስ እንዲመለስለት ወይ ለማወቅ ወይ ለመርዳት በፍጹም አይደለም። በስ በጣም በተረጋጋ ሁኔታ በትዕግስት ማስረጃ እየጠቀስክ ጥሩ አድርገህ እያስተማርክ ስለነበረ ያንን ሂደት ለማበላሸት ነው። አስተውለው ከሆነ እኮ እንደገባ ጥያቄ ብሎ አቋርጦ ነው ወደ ጥያቄ የሄደው እና የማደናቀፍ ስራ እንጂ ሌላ ነገር አይደለም። እኔ የተረዳሁት እሱን ነው። አንተ ግን ማሻአላህ አለይክ ጀዛከላ ኸይር ወላሂ ሰብረህ። እኔ ራሱ ትግስት አጥቼ ስንቴ ነው ማይኩን እየነካው የመለስኩት። ሱብሃንአላህ አላህ ይጨምርልህ ወንድሜ። ጀዛከላ ኸይር። እሺ ቲጂ መጠየቅ የምትፈልጊው ካለ መቀጠል ካለሽ ጠይቂ። እሺ ሁሱ አሁንም ደግሞ ልጁ ከገባ በኋላ ሌላ ደግሞ አዲስ ግራ የሚያጋባ ጥያቄ ፈጠረብኝና አላቅም እሱ ለማለት የፈለገው ነገር የነብዩ የተወለደበትን ይሁን የምታከብሩትን ይሄ 1500 ምናምን እያለ እንትን ያለበትን ጊዜ እንበልና ላይክ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ዓመተ ምህረትና ይሄ ዓመተ ፍዳ የነበረበት ምናምን አለ አይደለ? ከሆነ ሁለቱ እኔ እንግዲህ ሁለቱን የመጡበትን ከሆነ አንተም ይህንን ታደርጋለህ ማለት ነው ወይ ብዬ ጠየቅኩት። መልስ አልሰጠኝም። ያው ወደ ሙግትና እንትን ነው የሄደው። ግን አሁን ምን አለ መሰለህ እሱ ግራ የገባኝ ነገር እኩል ነው እኩል ማለት ዓመተ ምህረቱን ልክ ላልሆን እችላለሁ፣ ግን እኩል ነው ወይ የተላኩት? ኢየሱስ ክርስቶስም ተልኮ ነው ብለኸኛል ቅድም ካልተሳሳትኩኝ እኮ። እና ማን ነበር የሚቀድመው ከኢየሱስ ክርስቶስ? እና የመጨረሻው ነብይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልሽ። ጥሩ ጥያቄ። ለመሆኑ በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል። ማን ይቀድማል በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢዩ ሰለላሁ ዐለይሂ ወሰለም በነብይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነብይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነብይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ አሉ። ይወጣችኋል። ማስረጃ ትችል ላሳይሽ እችላለሁ። አንዴ ላሳይሽ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ተናግረዋል። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነብያት ቀድመዋቸዋል። በስጋ ማን ነው በዚህ በአካላቸው በመምጣት በምድር ላይ ነብይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነብይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄን ግን እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው ጋር አንልም። ምክንያቱም ነብይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና፣ ይሄ አምላክነት ማድረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይሄንን ይዘን ጋር አንልም። አይ አምላክ ናቸው በቃ ምክንያቱም ነብይ የነበሩት ገና አዳም ሳይፈጠር በፊት ነውና ብለን አንሄድም ወደዚህ አይነት ግንዛቤ። ኩንቱ ነቢየን وآدم بين الروح والجسد، وآدم بين الروح والجسد. ያ እነዚህ ጋር አሳያችሁ።
ነቢዩ ሰለላሁ ዐለይሂ ወሰለም ይጠይቃሉ። እዚህ ጋር አቡ ሁረይራ ነው ከታቻል እርሳቸው ምን አሉ? እርሱም አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ስለዚህ ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግ ከሁሉም ነቢያት የነቢይነት ማዕረግ በላይ ነው። ምክንያቱም ሁሉም ነቢይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ሕዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነቢይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብሏል። ነቢይ ነኝ አለ። አያቸው አይደለ? ስለዚህ ነው እሺ ምድር ላይ መጥቶ በማስተማር ግን በነቢይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበረሽ። ስንኳን ማገር ፈለግሽ መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች ነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለሁ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነቢይ ነው ያለውን ብታገኙ እንዲህማ አንደኛ አምላክ ነበር የሚሆነው። እንዴት ነው? እኔ በአዳም ገና በስጋና መንፈስ መካከል ሳለ ነቢይ ነኝ ያለ አካል የለም የትኛውም ቦታ ላይ። እሺ ትጂ ሄሎ። እሺ እሱ እኔ ልውረድ ወይ አድርጉልኝ። ይሰማል? ይቅርታ ትጂ ወይ ይሰማል? ዱዓ አድርጉልኝ እያመመኝ ስለሆነ እወርዳለሁ። አሁን ጀዛከላ ኸይር። ወሰላሙ አለይኩም። ወአለይኩም ሰላም አላህ ያሽራህ። እሺ ትጂ ጥያቄሽ ምንድን ነው? ሄሎ ይሰማል? አይሰማም እንዴ? ይሰማል። እሺ የላሟን ምዕራፍ ንገረኝ እያለ ነው አንድ ክርስቲያን። ኮሜንት ላይ ናግባ ነገር አለ ልኬልሃለሁ። እሺ አሁን በጥሩ መልኩ ነው የመለስክልኝ፣ ገብቶኛል። እሺ ቀጥሽ። እሺ ቀጥይ፣ እየሰማሽ ነው። ሌላ ጥያቄ አለሽ? ከዛ ውጭ ደግሞ ስለ መላእክትና ጻድቃን የተጻፈው መጽሐፍ ቅዱስ ላይ ማለት ነው ስለ ጻድቃንና ሰማዕታት የተጻፈው እንድናመልካቸው ነው ወይንስ ማለት እኔ አሁን ከኛ ወገንም ሆኜ እኔ ጀስት ከቤተሰብ የመጣ ከትውልድ እንደዛ ካልሆነ በስተቀር በደንብ ስለ ኦርቶዶክስ አውቃለሁ ብዬ የምከራከርም ሰው አይደለሁም። ግን ያው አሁን በአንድ ማርያም ልደታ ገብርኤል እየተባለ የምናከብረው ነገር ልክ ነው ወይ አይደለም? እናንተ ጋር ያለውን ስሜት ማወቅ ፈልጌ ነው። እሺ መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ጻድቆች ናቸው ብለን እናምናለን። እነ መልአኩ ገብርኤል፣ መልአኩ ሚካኤል
እነዚህ ሁሉ እንዳለ ጻድቆች ናቸው። ልክ እንዲሁ ቅዱሳኖች፣ ጻድቃኖች፣ ነቢያት ጻድቆች ናቸው ብለን እናምናለን። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነው እያሉ ይናገራሉ። የሚገርምሽ መሲሁ ጻድቅ ነው፣ ከጻድቃኖች መካከል አንደኛው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሳሊህ ይላሉ። ጻድቁ የአላህ ባሪያ መሲሁ እንዳለ እኔ እምላለሁ እያሉ ይናገራሉ። ማርያም ጻድቅ ነች፣ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ተናግሯል። ወኡሙሁ ስዲቀቱን ይላል፣ እናቱ እውነተኛ ጻድቅ ሴት ነች እያለ ይናገራል። አየሽ። ስለዚህ መሲሁ ከታላላቅ ነቢያቶችና ከጻድቆች መካከል ነው። እንዲሁም መላእክቶች ጻድቆች ናቸው፣ ኃጢአትን የማያደርጉ ንጹሖች ናቸው። ማን ከተባለ ከመላእክቶች መካከል መልአኩ ገብርኤል፣ መልአኩ ሚካኤል፣ እነዚህ ታላላቅ እኔ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። የቅርብ መላእክቶች የሚባሉት አንደኛ መልአኩ ገብርኤል ነው። እነ መልአኩ ሚካኤል ናቸው። እነ መልአኩ ኢስራፊል ወይም ሱራፊል ናቸው። እንዲሁም የሞት መልአክ። እነዚህ ታላላቅ መላእክቶች ሁሉ ለጌታ ለአምላክ ለአላህ ስብሐነሁ ወተዓላ በጣም የሚተናነሱ ናቸው። ያለ እርሱ ትእዛዝ አንዲትን ነገር አይፈጽሙም። ወማ ነተነዘሉ ኢላ ቢአምሪ ረቢክ ይላል መልአኩ ገብርኤል ሲናገር ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም። ለሁ ማ በይነ አይዲና ወማ ከልፈና፣ ከፊት ለፊታችን ያለው ከኋላችን ያለው ሁሉ ለእርሱ ነው፣ በእርሱ ውሳኔ ነው እንቅስቃሴያችን አለ። የቅርብ ይቅርታ። እሺ